አማንም ተናገረ። አሁን ሞተሩን ሞከሩ። ጥያቄው አሁን የሞተሩ አልነበረም። ጥያቄው ይሄ ነበር። የሁሉም ሰው እምነት ይሰበራል ነው ወይስ ታሪክ ይሰራል? አዳራሽ ውስጥ ያሉ ሰዎች ጠቅላላ ትንፋሻቸውን ዋጥ አድርገው ቆመዋል። ማንም ሰው ለመናገር አልደፈረም። የኢንጂነሮች እጅ ከቦርዱ ላይ ተነስቷል። ሻሊኒ ቨርማ ፊት ለፊት ቆማለች፣ ሞተሩ ላይ አይኖቿን አፍጥጣ። አሁን ፊቷ ላይ ንዴት ሳይሆን ፍርሃት ይታይባታል። ፍርሃቷ ወይም ስጋቷ ይሄ ነው። ይሄ ልጅ በትክክል የሚሰራው ከሆነ የብዙ ዓመት ጉራዋና ኩራቷ ከሁሉም ሰው ፊት ለፊት ዝቅ ይላል። ሞተሩን እናስነሳው እንዴ? አንዱ ኢንጂነር በዝግታ ጠየቀ። ሻሊኒም አንገቶቿን አንቀሳቀሰች እና ማስነሻውን ተጫኑት። ሞተሩም ተነሳ። እንደ መጀመሪያው በኃይለኛው የተቆራረጠ ድምፅ አላሰማም። በዚህ ጊዜ አነሳሱ ልክ ነበረ። ልክ የአንድ ሰው ትርታ መስራት እንደጀመረ። 1 ደቂቃ አለፈ። 2 ደቂቃ። ስክሪኑ ላይ ግራፉ እየታየ ነው። ታፕማኑ ኖርማል ነው። ቫይብሬሽኑም በቁጥጥር ውስጥ ነው። 5 ደቂቃ አለፈ። የተወሰኑ ኢንጂነሮች ሳይታወቃቸው እርስ በርሳቸው ተያዩ። አይኖቻቸው ውስጥ ጥያቄ ነበረ። እውነትም ግን ይሄ ሞተር 10 ደቂቃ እስከ ዛሬ እኮ ሞተሩ እንደዚህ ይቆም ነበር። በዚህኛው ጊዜ ግን በቀጥታ እየሰራ ነው፣ ያለምንም ቀይ መብራትና ያለማስጠንቀቂያ። የሻሊኒ ጣቶች ሳይታወቃቸው ተጨበጡ። 15 ደቂቃ። አዳራሽ ውስጥ አንደኛው ኢንጂነር ዝግ ባለ ድምፅ ይሄ እኮ ከሪኮርዳችን በላይ እኮ አለፈ። አማንም ጸጥ ብሎ ቆሟል። አይኖቹ ስክሪኑ ላይ ሳይሆን ሞተሩ ላይ ነበር። እያዳመጠ ብቻ ነበር፣ አይኖቹን ጨፍኖ ልክ የድሮ የጓደኛውን ድምፅ የሚያዳምጥ ይመስል። 30 ደቂቃ። የሞተሩ ድምፅ እጅጉን እየተሻሻለ መጣ። ሞተሩ ራሱ እረፍት ያገኘ ይመስል። አንድ ሲኒየር ኢንጂነር ዳታውን አየና በኃይለኛው እየጮኸ እመቤቴ ኤፊሽንሲ 96% ላይ ደርሷል። ይሄ እኮ ከመጀመሪያውም በላይ በተሻለ መልኩ እየሰራ ነው። አዳራሹ በአጠቃላይ በድንገት በጩኸት ተናጋ። የተወሰኑት ተነስተው አጨበጨቡ። የተወሰኑት ተነስተው ስክሪኑን አፍጥጠው ማየት ጀመሩ። የጥቂት ኢንጂነሮች አይን ላይ ደስታ ነበር፣ የጥቂት ኢንጂነሮች አይን ላይ ደግሞ እፍረት። ሻሊኒ ቨርማ አሁንም ጸጥ እንዳለች ናት። የፊቷ ከለሮች ተቀይረዋል። ሞተሩም ያለማቋረጥ 30 ደቂቃ ሰራ። ከዛም አቁሙት አለች። በስተመጨረሻ ተናገረች። ሞተሩም ቆመ። ለጥቂት ሰከንዶች ጸጥ አሉና በጭብጨባ እናጉት አዳራሹን። የቁጭት ጭብጨባ ሳይሆን የእረፍት ጭብጨባ ነው። ከሽንፈት በኋላ የተገኘ የአሸናፊነት ጭብጨባ። አማን እዛው እንደቆመ ነው። ይሄ ነገር እንደተስተካከለ አላመነም ራሱ። አንድ ኢንጂነር ወደፊት መጣና እንደዚህ ያለው፣ ልጄ ይሄን እንዴት ልትማር ቻልክ አንተ? አማንም ካንገቱ ጎንበስ ብሎ በማዳመጥና በመረዳት አለ። ሻሊኒም በረጅሙ ተነፈሰች። የሁሉም ሰው አይን እሷ ላይ ስለነበር ወደ አማንም በኩል አየት ታደረገችና ያለምንም ቁጣ ስምህ ማን ነበር? አማን። እሱም ተናገረ። ይሄ ጉዳይ የማሽኑ መስተካከል ሳይሆን ይሄ ጉዳይ ከቆሻሻና ከቆራሊዮ የተነሳ ልጅ ታሪክ መስራቱ ነበር። ነገር ግን ታሪኩ አሁንም አላለቀም። ትክክለኛው ቅያሪ አሁን ሊጀምር ነው። የጭብጨባዎች ድምፅ ቀስ በቀስ እየቀነሰ መጣ። ነገር ግን አዳራሽ ውስጥ የነበረው ጸጥታ እንደ መጀመሪያው አልነበረም። ይሄ ጸጥታ የአግራሞት ነበረ፣ የእምነት ነበረ። ሻሊኒ ቨርማ አሁንም እዛው ቦታ ላይ እንደቆመች ነው። ከትንሽ ጊዜ በፊት ሁሉንም ሰው ስትቆጣ የነበረችው እሷ ራሱ አሁን ቃላት እየፈለገች ነው። ከዛም አማንን ከላይ እስከታች ተመለከተችው። የተቀዳደዱና የቆሸሹ ልብሶች፣ እጆቹ ጠቅረዋል። አይኖቹ ላይ ደግሞ ልዩ ነጸብራቅ። ለመሆኑ ትምህርት ተምረሃል? እሷ ጠየቀችው። አማንም ትንሽ ተንተባተበና እመቤቴ ትምህርት ቤት አዎ ሄጄ ነበር፣ እስከ 8 ተምሬያለሁ። የጥቂት ኢንጂነሮች አይን ፈጦ ቀረ። እስከ 8 ከሆነ ሰው አፍ ይሄ ቃል ወጣ። ሻሊኒም ቀስ ብላ ጠየቀችው፣ ታዲያ ይህን ሁሉ ነገር እንዴት ልታውቅ ቻልክ? አማንም ለመጀመሪያ ጊዜ አዳራሹን በአይኖቹ እየቃኘ ምንም አይነት ፍርሃት ሳይሰማው አባቴ መካኒክ ነበር፣ ከልጅነቴ ጀምሮ በማሽኖች መሃል ነው ያደግኩት። ቆራሊዮ በምለቅም ሰዓት በማገኛቸው ብረታ ብረቶች እነሱ ነገሮች ለማወቅና ለመረዳት ሞክር ነበር። አዳራሹ በድጋሚ በጸጥታ ታፈነ። አንዳንዶቹም ሳቃቸውና ፌዛቸው ትዝ አላቸው። የሻሊኒ አይኖች ማቀረቀሩ። ዛሬ አንተ ባትኖር ኖሮ እሷን መናገር ጀመረች። ይሄ ፕሮጀክት እስከ መጨረሻው ይዘጋ ነበር። ይህንን ነገር አምኖ መቀበል ለሷ ቀላል አልነበረም። ነገር ግን እውነታው ፊት ለፊቷ ነው ያለው። ከዛም ቦርድ ሜምበሮች ወደ ውስጥ ገቡ። ሁሉንም ሪፖርት አሳየቻቸው፣ ዳታዎቹን፣ የሞተሩን ውስጣዊ ክፍሎች፣ ሁሉንም። አንዱ ሜምበርም ቀጥታ ጥያቄ ጠየቀ። ማን ነው ግን ይህንን ያስተካከለው አለ። ለጥቂት ሰከንዶች ማንም ምንም አልተናገረም። ከዛም አንዱ ኢንጂነር ወደ አማን አመላከተ። ይሄ ልጅ ነው ያስተካከለው። ቦርድ ሜምበሮች አማንን ማየት ጀመሩ። ከዛም ሻሊኒን ያያታል። አይኖቻቸው ላይ ጥያቄ ስላለ ሻሊኒም አዎ ይቀጥላል።